أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله تعالى عليه وسلم رب اشرح لي صدري ويسر لي عمري واحلل عقدة من لساني يفقهوا قولي اللهم اجعلنا منهم ومن الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر آمين يا رب العالمين السلام عليكم ورحمة الله تعالى وبركاته تعالى أهتوچي وندموچي የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አዲስ የሆናችሁ ቤተሰብ ሁኑ፣ ሰብስክራይብ ማድረግ አትርሱ። እስከዛሬ ደግሞ አብራችሁኝ ያላችሁ ጀዛችሁን አላህ Subhanahu Wa Ta'ala ይክፈላችሁ። በጣም ብዙ ልጆች እያገኙ እየተጠቀሙ ነው በአላህ Subhanahu Wa Ta'ala እዝነት። ሰውን የማያመሰግን አላህን Subhanahu Wa Ta'ala አያመሰግንም ብሏል ረሱል አለይሂ ሰላቱ ወሰላም። ጀዛችሁን አላህ Subhanahu Wa Ta'ala ይክፈላችሁ። ዛሬ በኢድን ረብል ዓለሚን ከሱረቱ ተጋቡን ባለፈው ላይቭ ላይ የተወሰነውን ተናግሬያለሁ። ከመጀመሪያው ጀምሮ ያለውን እሱን እናያለን። አላህ Subhanahu Wa Ta'ala ትልልቅ ነገሮችን ቁርአን ላይ ይነግረናል። ከነዛ መሃል ደግሞ ይሄ በየቀኑ እኔና እናንተን የሚያጋጥመን ነው። ሱብሃነል ኻሊቅ ምን አለ? بعد اعوذ بالله من الشيطان الرجيم ما اصاب من مصيبه عند ሰው ምንም አይነት ከላመቲ ምንም አይነት ሙሲባ ወደሱ አይመጣም ኢላ باذن الله በአላህ Subhanahu Wa Ta'ala ዘንድ የተፈቀደ ቢሆን እንጂ አንዲት ሙሲባ እኛ ጋር አይመጣም። ኢሳባ ማለት ታርጌቱን ሲመታ ነው፣ አይሮ ተወርውሮ ማለት ነው። አይመጣም ኢላ ቢኢዝኒላህ አላህ Subhanahu Wa Ta'ala የፈቀደው ቢሆን እንጂ። ወመን ዩእሚን ቢላህ በአላህ Subhanahu Wa Ta'ala ያመነ ሰው يهدي قلبه ቀልቡን ይመራዋል። والله بكل شيء عليم አላህ Subhanahu Wa Ta'ala ደግሞ በሁሉ ነገር ላይ አዋቂ ነው። እያንዳንዱን ዲቴሉን እንመልከት በኢድን ረብል ዓለሚን። አላህ Subhanahu Wa Ta'ala የፈቀደው ነው ሲባል ለምሳሌ ኢብሊስ እኛን ይወሰውሰናል፣ መወስወሱ ተፈቅዶለታል። የሚያሰራንን ስራ አላህ Subhanahu Wa Ta'ala ይወዳል፣ ኢብሊስን አይወድም። እኔና እናንተስ ከዛ ነገር ራሳችንን መጠበቅ ያርጎልናል? ነዓም። ከዛ ነገር መውጫ አርጎልናል? አው ውስጣችን ላይ ያለ ወደ መጥፎም ይጎትተናል፣ ከመጥፎም የሚከለክለን ውስጣችን ላይ አስቀምጧል። فألهمها فجورها وتقواها ብሏል። በውስጣችን ላይ ያለ ነው። ስለዚህ አላህ Subhanahu Wa Ta'ala አንድ ሙሲባ ወደኛ ሲመጣ አላህ Subhanahu Wa Ta'ala ያንን ነገር ፈቅዶት ነው የሚመጣው። ስለዚህ እኛ ምንድነው ማድረግ ያለብን? ወመን ዩእሚን ቢላህ አለ በአላህ Subhanahu Wa Ta'ala ያመነ ሰው ኢማናችንን ነው የመጀመሪያው ቼክ ማድረግ ያለብን። ከጌታችን ጋር ያለንን ሁኔታ ነው ቼክ ማድረግ ያለብን። ምክንያቱም ይሄን የመጣውን ነገር አላህ Subhanahu Wa Ta'ala ያውቃል። ስለዚህ መውጫዬንም የሚሰጠኝ እሱ ነው። ከዚህ ካለሁበት ነገር መውጫውንም የሚያደርግልኝ እሱ ነው አላህ Subhanahu Wa Ta'ala። ወመን ዩእሚን ቢላህ ምን ያደርግለታል? يهدي قلبه ቀልቡን ይመራዋል። ብዙ አይነት ሙሲባዎች አሉ ሳታስቡት። ስራ እየፈለጋችሁ በስራ ስትራግል ላይ ሆናችሁ በልጅ በትዳር በቢዝነሳችሁ ላይ የምታረጉት ነገር ላይ ትግል አለ። በዛ በትግል ውስጥ ያላሰባችሁት ነገር ሀፕን ያደርጋል። ፕላን አድርጋችሁ ይሄን አደርጋለሁ ብላችሁ ማለት ነው። ያ በሚሆንበት ጊዜ እያንዳንዱ ሙሲባ አላህ Subhanahu Wa Ta'ala የፈቀደው ነው እኛ ላይ የሚሆነው። ከዛስ ወመን ዩእሚን ቢላህ በአላህ Subhanahu Wa Ta'ala ያመነ ሰው يهدي قلبه ቀልቡን ይመራዋል። የሚመራው ነገር ደግሞ والله بكل شيء عليم አላህ Subhanahu Wa Ta'ala በሁሉ ነገር ላይ አዋቂ ነው። የሚመራበት ነገርና የሚያገኘው ነገር ከሱብሃነል ኻሊቅ እውቀት ጋር አገናኘው ማለት ነው። بكل شيء والله አላህ Subhanahu Wa Ta'ala በሁሉ ነገር ላይ አዋቂ ነው። ምን እንደሚገጥመን ከዛ በኋላ ምን እንደምናገኝ ቀልባችንን መራናል የምንሄድበትን ነገር አዋቂ ነው። ከዛ ምን አለ አላህ Subhanahu Wa Ta'ala እኔንም እናንተንም በአላህ Subhanahu Wa Ta'ala ትክክለኛ ኢማን ከሚያምኑት ባሮቹ ይመዝግበን። አጢዑ አላህ አለ አላህ Subhanahu Wa Ta'ala አላህን Subhanahu Wa Ta'ala እሺ በሉት። ኢጣዓ የአላህ Subhanahu Wa Ta'ala አምልኮት አለ። ወአጢዑ ረሱል መልእክተኛውንም እሺ በሉ። እያንዳንዱን ነገር እንዴት ማድረግ እንዳለብን ያስተማሩን ረሱል አለይሂ ሰላቱ ወሰላም ናቸው። ሱብሃነል ኻሊቅ ሙሲባን ካመጣ በኋላ ቀጥሎ ያመጣው ጌታችሁን መርሐባ በሉ ታዘዙ ነው። ከዛ የረሱልን አለይሂ ሰላቱ ወሰላም ጌታችንን የምናመልከው አምልኮት የአላህ ብቻ ነው Subhanahu Wa Ta'ala። ረሱል አለይሂ ሰላቱ ወሰላም ደግሞ በሱናዎች ላይ ምን ማድረግ እንዳለብን ያስተማሩን አሉ። ኦኬ ከእንደገና ደግሞ አምልኮቱን ራሱ እንዴት ማምለክ እንዳለብን ማን ያስተማረን? እሳቸው ናቸው አለይሂ አፍደሉ ሰላቱ ወሰላም። አጢዑ አላህ ጌታችሁን እሺ በሉ መርሐባ በሉ። ወአጢዑ ረሱል መልእክተኛውንም እሺ በሉ። ከዛ ምን አለ አላህ Subhanahu Wa Ta'ala ፈኢን ተወለይቱ
እምቢ ካላችሁና ፊታችሁን ካዞራችሁ ፈኢነማ ዐላ ረሱሊና አልበላጉል ሙቢን በመልእክተኛችን ላይ ያለበት መልእክቱን ማድረስና በላግ ያንን መልእክቱን ሲያደርስ ደግሞ ግልጽ ባደረገ ሁኔታ በላጉን ሙቢን ግልጽ ባደረገ ሁኔታ ነው ማድረስ ያለበት አለ አላህ ሱብሓነሁ ወተዓላ። ፈኢነማ ዐላ ረሱሊና አልበላጉል ሙቢን አለ አላህ ሱብሓነሁ ወተዓላ። አላሁ ረቡል ዒዛ ማንንም አያስገድድም። አንድ ጥያቄ ልጠይቃችሁ። ብዙ ጊዜ የሰው ልጅ ምን ዘነጋው ነገር አለ። አሁን 5 ዓመት ነው እዚህ አሁን ያላችሁበት ሀገር የትም ሀገር ሆኖ የምትኖሩት። ከዛ ግን ሌላ ሀገር ለ100 ዓመት የምትኖሩበት ሀገር ትሄዳላችሁ ተብላችሁ ብትባሉ እዚህ 5 ዓመት ስለምትቆዩበት ሀገር ነው ቲንክ አርጋችሁ የምትሰሩት ቀንና ሌሊት ወይስ ስለዛኛው 100 ዓመት ስለምትኖሩበት ሀገር ነው ጓዛችሁ ምናችሁን የምታስተካክሉ ገንዘባችሁ ምናችሁን ስራችሁን ኤቭሪቲንግ የምታስተካክሉ? ትልቁ ነገር ያ ዓለም ነው። ብዙ ሰው ይረሳዋል። እማንረሳ ያርገን በረህመቱ በእዝነቱ። ምክንያቱም ኢጣዓውን መርሐባ ስንል ጌታችንን ረሱልን ዓለይሂ ሰላቱ ወሰላም መርሐባ ስንል እዚህም ከችግር መውጫ አለ። ወመን የተቂላህ የጅዐል ለሁ መኽረጃ ብሏል። አላህን ሱብሓነሁ ወተዓላ የሚተነቀቅ ሰው መውጫ ያደርግለታል። ወየርዙቁሁ እርዚቅን ደግሞ ይሰጠዋል ሚን ሐይሱ ላ ያሕተሲብ ነው ያለው አላህ ሱብሓነሁ ወተዓላ። ከማያስበው ቦታ እርዚቅን ይሰጠዋል። ትልልቁ ነገር ከጌታችን ጋር ያለንን ነገር ትተን በትንንሽ ነገር ላይ ስንሮጥ ያ ትልቁም ነገር ይረሳል፣ ትንሹም ነገር አይገኝም። እንዲሁ በዛ ብቻ እንደሮጠ ይቀራል። አላህ ሱብሓነሁ ወተዓላ ምን አለ? ፈኢን ተወለይተውም እምቢ ካላችሁ ፈኢነማ ዐላ ረሱሊና አልበላጉል ሙቢን በመልእክተኛችን ላይ ያለበት መልእክቱን ማድረስና ግልጽ አድርጎ ማስረዳት ነው። በያን ማለት ያ ነው። ሱብሓነሁ ወተዓላ ለዛሬ ይሄ ሁለቱ አያ ይበቃናል። ኢንሻአላሁ ተዓላ ነገ ከሚቀጥለው አንድ ልጨምር። አላሁ ረቡል ዒዛ ከዛ ምን አለ? አላህ ሱብሓነሁ ወተዓላ ላ ኢላሃ ኢላሁ ላ ማለት ኖ ማለት ነው። ላ ኢላሃ አምላክ የለም ኢላሁ እሱ ብቻ ቢሆን እንጂ ከሱ ውጭ ሌላ አምላክ የለም ማለት። ከዛ ምን አለ አላህ ሱብሓነሁ ወተዓላ ፈዐለላሂ በአላህ ሱብሓነሁ ወተዓላ ነው ፈልየተወከሊል ሙእሚኒን። ፈዐለላሂ በአላህ ሱብሓነሁ ወተዓላ ፈልየተወከሊል ተወኩል ያድርግ አልሙእሚኒን አማኞች አልሙእሚኑን አማኞች አለ። ምን አለ አላህ ሱብሓነሁ ወተዓላ ላኢላሃ ኢላሁ አላሁ እሱ አላህ ላኢላሃ ኢላሁ የሌለ የሆነ አምላክ ከሱ ውጪ አላህ ካለ በኋላ ላ ኢላሃ ሌላ አምላክ የለም ኢላሁ ከሱ ውጪ እሱ ብቻ ቢሆን እንጂ። ከዛ ፈዐለላሂ ከላይ ሙሲባን አምጥቷል አላህ ሱብሓነሁ ወተዓላ። ከእንደገና ደግሞ ምን ማድረግ እንዳለብን ነግሮናል። ከእንደገና ደግሞ ጌታችሁን መርሐባ በሉ መልእክተኛውን ታዘዙ አለ። ከዛስ የሁሉ ባለቤትነቱንና የሰማይ የምድር ያለው ሀያሉ እሱ ብቻ መሆኑን ተናገረ። ከዛ ፈዐለላሂ በአላህ ሱብሓነሁ ወተዓላ ፈልየተወከሊል ሙእሚኑን ተወኩል ያድርጉ እነማ አማኞች። ወመን የተወከለ ዐለላህ ፈሁወ ሐስቡህ በአላህ ሱብሓነሁ ወተዓላ የተወከለ ሰው አላህ በቂው ነው የተባለው። አያችሁ አንድን ነገር ከኛ የሚጠበቀውን ፓርት እንሰራለን። ከዛስ በአላሁ ረቡል ዒዛ ነው የምንተው። የታዘዝነውን የቻልነውን ያህል እንሰራለን ሳንተው፣ የተከለከልነውን ደግሞ እንከለከላለን። አቅማችን የቻለውን ለዚህ ለዱንያ ለማስተካከል ይሄን ለማስተካከል በልጆቻችን በስራ ቦታ ባለን ቦታ ከጓደኛም ጋር ከቢዝነስም ጋር ያለነችሁበት ቦታ አለ። አቅማችሁ የቻለውን ትሰራላችሁ። ከዛስ ዋናው ተወኩሉን በአላህ ያድርጋል አላህ ሱብሓነሁ ወተዓላ አማኞች ፈዐለላሂ ፈልየተወከሊል ሙእሚኑን አለ። በረሕመቱ በእዝነቱ በጌታቸው ከሚወከሉት ባሮች ያድርገን ኢንሻአላሁ ተዓላ። እንደዚህ እየገባው አትሊስት የ5 ደቂቃ የ7 ደቂቃ 10 ደቂቃ ሪማይንደር ማተዋወስን እለቃለሁኝ። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢልአያቲ ወዚክሪል ሐኪም። ጀዛኩም ላሁ ተዓላ ኸይር። የሚቀጥለውን ቢኢዝን ረብል ዓለሚን ነገ ደግሞ እለቅላችኋለሁ። የሚቀጥለው ደግሞ በጣም ኢምፖርታንት ነው። ምክንያቱም ትዳር ይመጣል፣ ልጆች ይመጣሉ፣ ገንዘብ ይመጣል። ቢኢዝን ረብል ዓለሚን። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱ።